ፍቅር ታሰረች ለምን ታሰረች የሚለውን በዚህ ቪዲዮ ላይ የምነግራችሁ ይሆናል። ቪዲዮውን እስከ መጨረሻው ማየታችሁን እንዳትረሱት። በጣም በሚገርም ሁኔታ ማለት ነው ፍቅር ታስራለች። ለምን እንደሆነ አሁን የምነግራችሁ ይሆናል። በጣም ነው የሚገርመው። ለካስ አብርሃም ፈልጎ አይደለም አብርሃም እንደዚህ ያደረገ የነበረው እሷ ናት ተብሏል ማለት ነው። ይሄ ደግሞ በጣም የሚገርም ነገር ነው። አብርሃም አደረገ እሷ አደረገኛ አናውቅም፣ ግን እነሱ ሁሉ ቀን ማለት ነው አብርሃም ሲያጠፋ በቃ ወደ እነሱ ይዞራል። አብርሃም እያጠፋ ያለ ከሷ ጋር ሆኖ ወደ ሩታ ወደ ሄርሜላ ይዞራል ማለት ነው ነገሩ። አሁንም እያዞረ ያሉት ወደ ሩታ ነው። ወደ እንቋ ወደ ጀግናዋ ሩታ እያዞሩ ይገኛሉ። ይሄ ደግሞ ተገቢ አይደለም። እንደዚህም አይደረግም። እውነት ለመናገር ከሆነ በጣም የሚደብር ነገር ነው እያደረጉ ያሉት። እንደዚህ በቃ መደረግም የለበትም። ለምን ብትሉ እንደዚህ አይነት ነገሮች በጣም የሚደብሩ ናቸው። ፍቅር ትታሰርኛ ምንም አያገባንም ስለ ፍቅር። ነገር ግን ሩተኛ እንቆኛ ጀግና እንደዚህ መሆን የለባትም። እሷ እንደዚህ ማጨናነቅ የለባቸውም። ለምን ብትሉ እነሱ ባጠፉት ነገር እነሱ ሁሉ ቀን ባደረጉት ነገር ለምን ሩታን ወቃሽ ለምን ሩታን እንደዚህ ያደርጓታል? እንደዚህ ደግሞ መደረግም የለበትም። እውነት ለመናገር ከሆነ ሩተኛ እንቁ የኛ ጀግና እንደዚህ መሆን የለባትም እንላለን ማለት ነው። ፍቅር ያው የእጇን ያገኘችው የፈለገችው ነገር ታደርግና ወደ ሩታ ምናምን ታዞራለች። እኛ ስለ ፍቅር እኛ ምንም አያገባንም። እኛ የሚያገባን ስለ ሩታ ስለ እንቋ ስለ ጀግናዋ ብቻ ነው የሚያገባን ማለት ነው። አብርሃምም እንግዲህ ይህንን ነገር ሲናገር በጣም በሚገርም ሁኔታ ማለት ነው ሁሉንም ነገር እንግዲህ ፍቅር ላይ እንትን ብላ ሩታ ላይም ፍቅርና ሩታ አንድ ላይ ሆነው ነው እኔን እንደዚህ የሚያደርጉኝ ሲልም ተናግሯል። ይሄ ደግሞ ተገቢ አይደለም እንላለን። በጣም ነው የሚገርም እውነት ለመናገር ከሆነ እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮ ላይክ ቻናሉን ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።